$4000 በላይ ከያዘ ወደ ኢትዮጵያ ስትመጡ ላፕቶፕ፣ ስልክና እንዲሁም የተለያዩ ኤሌክትሮኒክስ እቃዎች ከያዛችሁ ቀድማችሁ ለጉምሩክ ኮሚሽን ማሳወቅ ይኖርባችኋል። የፊፋን እውቅና ካገኘው ቦሌ ኢንተርናሽናል አዲስ አበባ ስቴዲየም ፊት ለፊት ካርድ ኤንድ ፋሚሊ ሪል ስቴት ከ5% እስከ 25% የሚደርስ ልዩ የበዓል ቅናሽ፣ የንግድ ሱቆችን ከ5 ሚሊዮን ብር ሙሉ ክፍያ ጀምሮ፣ የመኖሪያ አፓርትመንቶችን ከ10 ሚሊዮን ብር ሙሉ ክፍያ ጀምሮ ከ58 ካሬ እስከ 133 ካሬ በ4 ወር ብቻ ልናስረክበው ከልዩ የበዓል ቅናሽ ይዘንሎ መተናል። ልብ ይበሉ፣ ቅናሽ የሚቆየው ለጥቂት ቀናት ብቻ ነው። ለበለጠ መረጃና ለመግዛት ታች ባለው ስልክ ይደውሉ። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነኝ። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። ከታክስና ከጉምሩክ ጋር በተገናኘ ምን አዳዲስ ነገሮች አሉ? በ2018 የተሻሻሉ ህጎችን እናያለን። በመላው ዓለም ላይ ያላችሁ ኢትዮጵያኖች ወደ ኢትዮጵያ ስትመጡ ሊያጋጥማችሁ የሚችሉ እንዲሁም ደግሞ ልታውቋቸው የሚገቡ የኢትዮጵያ የጉምሩክ ህጎች፣ አዳዲስ የወጡ የተሻሻሉ ደንቦችን በዝርዝር እናያለን ማለት ነው። ወደ ኢትዮጵያ ስትመጡ ማወቅ ያለባችሁ የተለያዩ ህጎች አሉ፣ አዳዲስ የተሻሻሉ ከጉምሩክ ጋር በተገናኘ ማለት ነው። እንግዲህ በፍጹም ማወቅ ያለባችሁ ነገሮች ስለሆኑ ግዴታ ወደ ኢትዮጵያ ስትመጡ የተለያዩ እቃዎችን ልትይዙ ትችላላችሁ። እነዚህ እቃዎች ምን ያህል ቀረጥ ሊያስቀርጣችሁ ይችላሉ፣ እንዲሁም ደግሞ ምን ያህልስ ሊያስከፍላችሁ ይችላል፣ በነጻስ ይዛችሁት የምትገቡት ምን አይነት እቃዎች ናቸው፣ እነዚህን በዝርዝር እናያለን ማለት ነው። የኢትዮጵያ ጉምሩክ ኮሚሽን እንግዲህ በተለያዩ ጊዜያት አዳዲስ ህጎችን፣ ደንቦችን ያወጣል። እነዚህን ህጎችን ደግሞ ተግባራዊ የሚያደርገው ከዜጎች ጋር በተገናኘ ነው። ዜጎች ወደ ሀገራቸው ሲገቡ ይዟቸው መግባት ያለባቸው እንዲሁም በስራ በኩል ወይንም ደግሞ በተለያዩ ምክንያቶች ሊቀረጡ ደግሞ የሚገቡ ህጎችን እያሻሻለ ይገኛል ማለት ነው። የኢትዮጵያ ጉምሩክ ኮሚሽን ካለፉት በርካታ ዓመታት እንግዲህ አዳዲስ የቴክኖሎጂ አሰራሮችን ይዞ መጥቷል። ይሄም እንግዲህ ፖርት በኩል ከተለያዩ ሀገራት ለሚገቡ ኢትዮጵያኖች፣ ትውልደ ኢትዮጵያኖች ወደ ሀገራቸው ሲገቡ ይዟቸው መግባት የሚችሉ እቃዎችንም በዝርዝር አስቀምጧል። ጉምሩክ አዳዲስ ህጎችን በዝርዝር እናያለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ውጭ ሀገር የሚኖሩ ኢትዮጵያኖች ወደ ሀገራቸው ሲገቡ በዋነኝነት የሚያሳስባቸው እጃቸው ላይ ይዘውት የሚገቡት ከረንሲ ወይንም ደግሞ የውጭ ምንዛሬ ገንዘብ ነው። ይሄ ማለት እንግዲህ በተለያዩ ሀገራት በሚኖሩበት ሀገራት የያዟቸውን ገንዘቦች ወደ ኢትዮጵያ ማምጣት ይፈልጋሉ። ይህም ደግሞ በህጋዊ መንገድ ደግሞ ስትገቡ ምን አይነት መስፈርቶችን መከተል አለባችሁ? በኢትዮጵያ ጉምሩክ ኮሚሽንም ደግሞ ያስቀመጣቸው ህጎች አሉ። አንድ ሰው እንግዲህ ቢያንስ እስከ $4000 ድረስ በካሽ ይዞ መግባት ይችላል። ይህንን በኢትዮጵያ ጉምሩክ ኮሚሽን በ2018 ካወጣቸው ደንቦች ወይንም ህጎች መካከል አንደኛው ነው። ይህንን እንግዲህ ህግ ካወጣ በኋላ በርካቶች እንግዲህ ከዚህ በላይ ገንዘብ ይዘው መምጣት ለሚፈልጉ ሰዎች ደግሞ ማድረግ ያለባቸውንም ነገር ጠቅሷል። የመጀመሪያው ነገር ከ$4000 በላይ የያዙ ሰዎች ካሉ ለጉምሩክ ኮሚሽን አስቀድመው ማሳወቅ ይኖርባቸዋል። ያንን ገንዘብ የሚያመጡት በህጋዊ መንገድ እንደሆነና ያንንም ምንዛሬ ደግሞ የሚያገኙት በህጋዊ መንገድ እንደሆነ መግለጽ ይኖርባቸዋል ማለት ነው። ይህንን ካደረጉ በኋላ ቀጥታ ለጉምሩክ ኮሚሽን በማሳወቅ ህጋዊ መንገዱን ተከትሎ ገንዘቡ ወደ ሀገር ቤት እንዲገባ ማድረግ ይችላሉ ማለት ነው። ከዛ ውጪ ግን በህጋዊ መንገድ እንዳልገባ ተደርጎ ገንዘቡም ሊወሰድ ወይንም ሊወረስባቸው ይችላል ማለት ነው። ስለዚህ ጥንቃቄ ማድረግ ይኖርባቸዋል። ነገር ግን ከዚህ በላይ ገንዘብ ማለትም $4000 በላይ ገንዘብ እጃቸው ላይ ካለ አስቀድመው ለጉምሩክ ኮሚሽን በአብዛኛው ኢትዮጵያኖች ሌላኛው ይዘውት የሚገቡት እቃዎች መካከል እንግዲህ በቁሳቁስ ደረጃ ኤሌክትሮኒክስ እቃዎች ናቸው። ከነዛ መካከል ደግሞ ሞባይል፣ ላፕቶፕ እንዲሁም የተለያዩ ቴሌቪዥኖች እና በተለያዩ መጠን ያላቸው የኤሌክትሮኒክስ መጠቀሚያዎች ናቸው። እነዚህ ኤሌክትሮኒክስ መጠቀሚያዎች ደግሞ ምን አይነት ኤሌክትሮኒክስ ናቸው፣ እንዲሁም ደግሞ ምን ያህልስ ብዛት ነው የሚፈቀደው፣ እነዚህን ደግሞ እናያለን። በአብዛኛው ጊዜ በኢትዮጵያ የጉምሩክ ኮሚሽን አሁንም ባለው አሰራር ማለት ነው የተወሰነ ብቻ ነው የሚፈቀደው። ምክንያቱም በዚህ ስራ ላይ ወይንም ደግሞ በኤሌክትሮኒክሶችን
ወደ ኢትዮጵያ አምጥተው የሚሰሩ ግለሰቦች ስላሉ ያንን ማርኬት ላለመጋፋት በሚል የኢትዮጵያ ጉምሩክ ኮሚሽን ለወዳጅ ዘመዶቻቸው ለቤተሰቦቻቸውም ጭምር የተለያዩ የኤሌክትሮኒክስ እቃዎችን ይዘው ለሚገቡ ሰዎች የተወሰነ ፍቃድ ሰጥተዋል። አንድ ኢትዮጵያዊ ወደ ሀገር ቤት ሲመጣ ለራሱ መጠቀሚያ የሚያስችለው 1 ወይም 2 ስልኮችን ይዞ መግባት ይችላል። ከዛ በላይ ከሆነ ግን በሕግ መሰረት ቀረጥ ይጣላል ማለት ነው። ቀረጡን መክፈል ይጠበቅበታል ማለት ነው። ሌላኛው ከተለያዩ የስጦታ እቃዎች ጋር በተገናኘ ተብለው የሚታሰቡ አሉ። ለምሳሌ እንደ ላፕቶፕ እንዲሁም ታብሌት የተለያዩ የስጦታ እቃዎች በኤሌክትሮኒክስ ደረጃ ያሉ ማለት ነው። እነዚህም በጉምሩክ ኮሚሽን በኩል አዳዲስ ሕጎች አፕዴት የተደረጉ ስላሉ በዛ መሰረት ክፍያዎችን ወይንም ደግሞ ታክሶችን እንዲከፍል ይደረጋል ማለት ነው። የስጦታ እቃዎች አሉ። እንዲሁም በራስ ፐርሰናሊ ደግሞ የምትገለገሉባቸው እቃዎች አሉ። ምናልባት ላፕቶፕ ከሆነ አንድ ላፕቶፕ ምናልባት በራሳቸው የምትጠቀሙበት ከሆነ ዩዝ ከሆነ እንዲሁም አንድ ላፕቶፕ ከሆነ ያን ያህልም ሊጫናችሁ አይችሉም። ምናልባት ሊያልፏችሁ ይችላሉ አንድ ከሆነ እሱም ለራሳችሁ የምትጠቀሙበት ከሆነ ማለት ነው። ከዛ ውጪ ግን ለስጦታ አዲስ ከሆነ እንዲሁም ደግሞ ምንም እንደ አዲስ 2-3 ከያዛችሁ ግን ያንን መክፈል ይጠበቅባቸዋል ማለት ነው። ኢትዮጵያ ጉምሩክ ኮሚሽን በቦሌ ዓለም አቀፍ ኤርፖርት በኩል ስታልፉ እነዚህን ሕጎችን ማወቅ ይጠበቅባቸዋል። በርካቶች እንግዲህ የተለያዩ ኤሌክትሮኒክስ እቃዎችን በስጦታም ወይንም ደግሞ ለራሳቸውም ለመጠቀም በርከት ያሉ እቃዎችን በኤሌክትሮኒክስ ዘርፍ ያሉትን በኤሌክትሮኒክስ ስም እንግዲህ ይዘው ለመምጣት ያስባሉ። ነገር ግን የሚቻለው ስልክ ከሆነ እስከ 2 ድረስ ይፈቅዱላቸዋል። ላፕቶፕ ከሆነ ደግሞ ምናልባት 1 ሊፈቅዱላችሁ ይችላሉ። ነገር ግን ከዛ በላይ ደግሞ ከሆነ ቀጥታ በጉምሩክ ኮሚሽን በተቀመጠው የግብር ወይንም ደግሞ የታክስ ክፍያ መሰረት ከፍላችሁ ይዛችሁ መግባት ትችላላችሁ ማለት ነው። ሌላኛው ከኢቪዛ ጋር በተገናኘ ነው። የኢቪዛን በተመለከተ ወደ ኢትዮጵያ ስትመጡ ማወቅ ያለባችሁ ነገሮች አሉ። በኦንላይን ካላችሁበት ሀገር ላይ በኢቪዛ አማካኝነት ወይንም በኤሌክትሮኒክስ ቪዛ የኢትዮጵያ ኢሚግሬሽን አዲስ በዘረጋው የአሰራር ሲስተም እንግዲህ ካላችሁበት ቪዛ መጠየቅ ትችላላችሁ ማለት ነው። ስለዚህ ኢትዮጵያውያኖች ከሆናችሁ በቀጥታ ፓስፖርታችሁንና እንዲሁም የምትኖሩበትን አይዲ ብቻ በመጠቀም ፓስፖርታችሁ ላይ ቪዛችሁን ማግኘት ትችላላችሁ ማለት ነው። ይህም እንግዲህ አዳዲስ አሰራሮችን አምጥቷል። የኢትዮጵያ ኢሚግሬሽን ካለፉት ዓመታት እንግዲህ በርካታ ችግሮች ያሉበት ተቋም እንደነበረ ይታወቃል። አሁን ግን 100% በሚባል ደረጃ አሰራራቸውን እጅግ በጣም አዘምነውታል። ያ ማለት ሰዎች ጋር በቀላሉ በሞባይል ስልካችሁ ቪዛችሁን አፕላይ ማድረግ ትችላላችሁ ማለት ነው። ጀስት እንደ ዱባይ እንደ ትላልቅ ሀገራት ቪዛችሁን በቀላሉ ታገኛላችሁ። አሜሪካንም አውሮፓም እንዲሁም ያላችሁበት ሀገር ላይ ሆናችሁ በቀላሉ በኢቪዛ በኩል የኢትዮጵያን ቪዛ አፕላይ ማድረግ ትችላላችሁ። በቀላሉም ማግኘት ያስችላችኋል ማለት ነው። ሌላኛው የቢጫ ካርድ ወረቀት ነው። ይሄ ማለት እንግዲህ ትውልድ ኢትዮጵያኖች የሚያገኙት በኢትዮጵያዊነታቸው የሚያገኙት ሲሆን ይሄም ጥቅሙ በኢትዮጵያ ውስጥ የተለያዩ ኢንቨስትመንቶችን ማድረግ ለሚፈልጉ ኢትዮጵያኖች በተጨማሪም ኢትዮጵያ ውስጥ የተለያዩ ንብረቶችን ማፍራት የሚፈልጉ ኢትዮጵያኖች ካሉ በትውልድ ኢትዮጵያዊ በመሆናቸው ብቻ የሚሰጣቸው ካርድ ነው። በውጭ ሀገር ያላችሁ ኢትዮጵያኖች በፈለጋችሁበት ሰዓት ወደ ኢትዮጵያ መጣችሁ ኢንቨስት አድርጋችሁ ንብረቶቻችሁን ማስተዳደር የምትችሉበት እድልም ስለሚሰጥ በርካቶች እንግዲህ የቢጫ ካርድ አገልግሎትን እየተጠቀሙ ይገኛሉ። ይህም በውጭ ጉዳይ ሚኒስቴርና እንዲሁም በኢትዮጵያ ኢሚግሬሽን በኩል የምታገኙት አገልግሎት ነው። ኤክስፓየር ዴት ካደረገባችሁ፣ ከተበላሸባችሁ፣ ከጠፋባችሁ ወይንም ደግሞ በተለያዩ ምክንያቶች ከእጃችሁ ከጠፋ ቢጫ ካርዳችሁን በኢትዮጵያ ኢሚግሬሽን በኩል ማግኘት ትችላላችሁ ማለት ነው። ይህም በኦንላይን በኩል ማመልከት ትችላላችሁ። የዌብሳይታቸውንም እዚህ ጋር በምትመለከቱት የኢትዮጵያ ኢሚግሬሽንን በቀጥታ በኦንላይን ማግኘት ትችላላችሁ። እጅግ በጣም በዘመነ እንዲሁም ዲጂታሉን ዓለም በተቀላቀለበት መንገድ እየሰሩ ይገኛሉ። የኢሚግሬሽን ቢሮ አዳዲስ የሆነ ሲስተሞችን ገንብተዋል። በመላው ዓለም ላይ ያሉ ኢትዮጵያውያኖች ጋር በቀላሉ ለመድረስ እንደዚህ አይነት አዳዲስ አሰራሮችን ዘርግተዋል ማለት ነው። በ2018 በኢትዮጵያ ጉምሩክ ኮሚሽን የተሻሻሉ አዳዲስ ሕጎችና ደንቦችን
ወደ እናንተ አደረሰን። ወደ ኢትዮጵያ ስትመጡ ሊያጋጥማችሁ የሚችሉ እንዲሁም ደግሞ ልታውቋቸው የሚገቡ አዳዲስ መረጃዎችን ወደ እናንተ አደረሰ። አዳዲስ መረጃዎች እንዲደርሳችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አድርሱልን። አብራችሁን ስለሆናችሁ እጅግ በጣም ነው የምናመሰግነው። አብሬያችሁ የነበርኩት አሜን ነበርኩ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም አድርሱልን። ውድ የኢትዮ ትራቭል ቤተሰቦች፣ ኢትዮ ትራቭል እንደሚታወቀው የቪዛ፣ የኤምባሲ፣ የጉምሩክና የተለያዩ መረጃዎችን ወደ እናንተ የምናደርስበት የዩቲዩብ ቻናላችን ነው። ከዚህ ጋር በተገናኘ ምንም አይነት የቪዛ እንዲሁም ምንም አይነት ወደ ውጭ ሀገር ማንንም ሰው እንደማንልክ በአክብሮት መግለጽ እንፈልጋለን። ከዚህ ጋር በተገናኘ በእኛ ስም የተከፈቱ የተለያዩ ዩቲዩብ ቻናሎች ስላሉ እንክሉ ወይንም እኔን የማይወክሉ መሆኑን በአክብሮት መግለጽ እፈልጋለሁ። የኢትዮ ትራቭል ቤተሰቦች የተለያዩ የቪዛ፣ የኤምባሲ መረጃዎችን በቀጥታ በነፃ ከኛ ታገኛላችሁ። ከናንተ የሚያስፈልገው አንድ ነገር ብቻ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መልካም ሁሉ በያላችሁበት ተመኘን።